አርእስተ ዜና የገንዘብ ኖት በሀገር ውስጥ እናትማለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በኢትዮጵያ 309 መገናኛ ብዙሃን ፍቃድ ማግኘታቸው ተገለጸ። ኢራን በዚህ ጊዜ ኢላማዎቻችን አንስትም የሚል ማስጠንቀቂያ መስጠቷን ተከትሎ በመካከለኛው ምስራቅ የነበረው ውጥረት ዳግም አገርሽቷል። ኔቶን አመድ ከመሆን ታድጌዋለሁ ሲሉ ትራምፕ ተደመጡ። ሱጁድ ለጤና እጅግ ጠቃሚ እንደሆነ በሳይንስ ተረጋገጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የገንዘብ ኖት በሀገር ውስጥ እናትማለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የራሷን ምንዛሬ በሀገር ውስጥ ለማተም የሚያስችል ፕሮጀክት አቅርበዋል። ፕሮጀክቱ ኢትዮጵያ ኢኮኖሚያዊ ሉዓላዊነቷን ለማረጋገጥና በውጭ ኩባንያዎች ላይ ያላትን ጥገኝነት ይቀንሳል ተብሏል። ፕሮጀክቱ እውን ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግስ የሀገር ውስጥ የባንክ ኖቶች፣ ገንዘቦችና ሳንቲሞችን ያትማል ተብሏል። በኢትዮጵያ 309 መገናኛ ብዙሃን ፍቃድ ማግኘታቸው ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ 309 መገናኛ ብዙሃን ተመዝግበው ፍቃድ ማግኘታቸውን አስታውቋል። በሕጉ መሰረት የብሮድካስት አገልግሎት የፍቃድ ሁኔታን የሚወስነው ፍቃድ የሚሰጠው የሚያድሰውና የሚያግደው ባለስልጣኑ 254 በስርጭት ላይ እንዲሁም 55 መገናኛ ብዙሃን በዝግጅት ላይ መሆናቸውን አስታውቋል። በዚህም ፍቃድና ምዝገባ አግኝተው የሚንቀሳቀሱ 175 የብሮድካስት፣ 73 የበይነ መረብ፣ 20 የህትመትና 35 የውጭ መገናኛ ብዙሃን እንዳሉ ገልጿል። እንዲሁም 5 የክፍያ ኢንተርኔት ብሮድካስት እና 1 ነፃ የኢንተርኔት ብሮድካስት መገናኛ ብዙሃን በአጠቃላይ 309 መገናኛ ብዙሃን በባለስልጣኑ ምዝገባና ፍቃድ አግኝተው እየተንቀሳቀሱ መሆኑን ገልጿል። ባለስልጣኑ ባለፉት 6 ወራት ለ39 የመገናኛ ብዙሃን በፍቃድና ክትትል ዘርፍ የፍቃድና የብቃት ማረጋገጫ ሰርተፊኬት አገልግሎት ሰጥቻለሁ ብሏል። ባለፉት ዓመታት የዘርፉን እድገት ለማፋጠን በተተገበሩ የህግና የአሰራር ለውጥ መገናኛ ብዙሃኑ በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡ ማስቻሉንም አስገንዝቧል። ዜጎች መረጃ የማግኘት መብታቸውን እንዲጠበቅና መገናኛ ብዙሃን በጎ ተጽዕኖ መፍጠር እንዲችሉ በኢትዮጵያ ሚዲያ ልህቀት ማዕከል አማካኝነት ለጋዜጠኞች እየተደረገ ያለው ፕሮፌሽናል ስልጠና ለሚዲያው ምህዳር መሻሻል አንዱ ማሳያ መሆኑን ተጠቅሷል። ደረጃውን ያልጠበቀ ጨው በሚያመርቱ ድርጅቶች ላይ እርምጃ ተወሰደ። የጤና ጉዳት ሊያስከትሉ የሚችሉ ደረጃቸውን ያልጠበቁ ጨው በሚያመርቱ ድርጅቶች ላይ እርምጃ ተወስዷል። በህብረተሰቡ ላይ የጤና ጉዳት ሊያስከትሉ የሚችሉና ደረጃቸውን ያልጠበቁ የጨው ምርቶች በሚያዘጋጁ ድርጅቶች ላይ እርምጃ መወሰዱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ ባከናወነው የተቀናጀ ክትትል በመጋዘን የተከማቹ ህገወጥ የጨው ምርቶችን በቁጥጥር ስር መዋሉን ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር ነጋሽ ስሜ እንደተናገሩት ባለስልጣኑ ደህንነቱና ጥራቱ የተረጋገጠ ምርት ለህብረተሰቡ ተደራሽ እንዲሆን በትኩረት እየሰራ ነው። በዚህም ሙሉ በሙሉና በከፊል የተቀነባበሩ ምርቶች ላይ የሚደረገው ቁጥጥር ተጠናክሮ መቀጠሉን አስረድተዋል። ባለስልጣኑ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ባደረገው ጥብቅና የተቀናጀ ቁጥጥር በሸገር ከተማ ፉሪ ክፍለ ከተማ በሚገኙ አፋር፣ አፍዴር ወለላና በሩዋቅ በተሰኙ 3 የጨው ምርቶች ድርጅቶች ላይ እርምጃ መውሰዱን አስታውቋል። በዚህም ከ13000 ኩንታል በላይ ደረጃውን ያልጠበቀ የጨው ምርት በቁጥጥር ስር መዋሉን ገልጸዋል። ምርቶቹ የተቀመጠውን ብሔራዊ የአዮዲን ይዘት መስፈርትን ሳያሟሉ የተመረቱ እንዲሁም ጨው ለምግብነት ከመቅረቡ በፊት መከናወን ያለበትን የማጠብና የማጽዳት ሂደት ሳይደረግላቸው ለገበያ የቀረቡ መሆናቸውንም እንዲሁ አንስተዋል። ምርቶቹ ለሰው ልጅ ጤና ጎጂ የሆኑ ባዕድ ነገሮችን ሊይዙ የሚችሉ መሆናቸውንም ነው ጨምረው የተናገሩት። ባለስልጣኑ ከጸጥታ አካላት ጋር በመቀናጀት መሰል የክትትል ስራዎችን በሌሎች የምርት ዘርፎች ላይም አጠናክሮ እንደሚቀጥል አስታውቋል። ህብረተሰቡም ጥራታቸው የተረጋገጡ ምርቶችን ብቻ በመጠቀም ለጤናው ጥንቃቄ እንዲያደርግም አስገንዝበዋል። ከውጭ ምንጮች ወዳገኘናቸው መረጃዎች አለፍን። ኢራን በዚህ ጊዜ ኢላማዎቻችንን አንስትም የሚል ማስጠንቀቂያ መስጠቷን ተከትሎ በመካከለኛው ምስራቅ የነበረው ውጥረት ዳግም አገርሽቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃት ከተፈጸመብን የአሜሪካን ይዞታዎች ሙሉ በሙሉ ለማውደም ተዘጋጅተናልም ብለዋል። ዝርዝሩን መሐመድ ሚፍታ እንደሚከተለው ያዘጋጅቶታል። ትናንት የኢራን ብሔራዊ ቴሌቪዥን በትራምፕ ላይ ቀጥተኛ ዛቻ ማሰማቱን ተከትሎ በዋሽንግተንና ቴህራን መካከል የነበረው ውጥረት እንደ አዲስ አገርሽቷል። በብሔራዊ ቴሌቪዥን ጣቢያው በ2024 በፔንሲልቫኒያ የተካሄደው
የተነሳውን የግድያ ሙከራ ምስል በመጠቀም በዚህ ጊዜ ኢላማችንን አንስትም፣ ጥይታችንም አይምርም በማለት ለአሜሪካ ጠንከር ያለ ማስጠንቀቂያ ሰጥቷል። ኢራን በተቃዋሚዎች ላይ እርምጃ መውሰዷን የምትቀጥል ከሆነ ጠንካራ እርምጃ ወስዳለሁ ብለዋል። ይህንንም ተከትሎ የኢራን መንፈሳዊ መሪ አያቶላህ አሊ ሆማኒ ራሳቸው በሀገራችን አሜሪካና እስራኤል በሚያስተባብሩት ተቃውሞ ሳቢያ የደህንነት አካላትን ጨምሮ ከ5000 በላይ ሰዎች ተገድለውብናል ብለዋል። ኢራን በቀጣናው እየጨመረ የመጣውን ውጥረት ተከትሎ ወታደራዊ ምላሽ ለመስጠት ወታደራዊ ኃይሎች በተጠንቀቅ እንዲቆሙ ትዕዛዝ ያስተላለፈ ሲሆን የሚሳኤል መከላከያዎቿን፣ የሚሳኤል ማስወንጨፊያዎቿንና የጦርነት ማዘዣ ጣቢያዎቿን ዝግጁ አድርጋለች። በቴህራንና በዋሽንግተን መካከል እየሰፋ የመጣው ዛቻና የቃላት መለዋወጥ ጦርነቱን አይቀሬ ሊያደርገው ይችላል የሚል ስጋት ፈጥሯል። ትራምፕ የጦር አውሮፕላን ተሸካሚ መርከቦችንና የሚሳኤል ማስወንጨፊያ ስርዓቶችን ወደ ኢራን አስጠግተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ከወትሮው ለየት ባለ መልኩ ከረር ያለ ማስጠንቀቂያ የሰጡ ሲሆን ዳግም ጥቃት የሚፈጸምብን ከሆነ የባለፈውንም ጥቃት ጭምር የምንበቀልበትን አጸፋ እንሰጣለን ብለዋል። ኢራን እንደ ወትሮ አይደለችም ያሉት አራግቺ በእርግጥም አሜሪካ አደብ የማትገዛ ከሆነ እጅግ አስከፊ ውድመት ይደርስባታል ብለዋል። የአባስ አራግቺ ማስጠንቀቂያ በዋል ስትሪት ጆርናል ታትሞ ከወጣ በኋላ በሀገራቱ መካከል ረግቦ የነበረው ውጥረት ዳግም ተካሯል። አባስ አራግቺ ባሳለፍነው ሰኔ ወር ላይ እስራኤል በኢራን ላይ የከፈተችውን የ12 ቀን ጦርነት በመጥቀስ ያን የቀረንንም ሳይቀር እንበቀላለን ያሉ ሲሆን የታጠቅናቸው መሳሪያዎች ጠላቶቻችንን ለማውደም ከበቂም በላይ ናቸው ብለዋል። ኢራን ጦርነት አትፈልግም፣ ግን ከነኳት ለየትኛውም ጦርነት የማትመለስ ሀገር ናት ያሉት አባስ አራግቺ በእርግጥ እስራኤልና አጋሮቿ ከዋይት ሀውስ የሚያገኙት ድጋፍ ሊያድናቸው አይችልም። ኢራን መተኮስ ከጀመረች በኋላ ስለ ኢራን ለማወቅ አሜሪካና እስራኤል ይረፍድባቸዋል ብለዋል። እስራኤል የወታደር እጥረት ገጥሟታል። የእስራኤል ወታደራዊ ስታፍ አዛዥ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገሪቱ የገጠመውን የወታደሮች መመናመን ጠቅሰው አስጠንቅቀዋል። አዛዡ ከቻናል 12 ጋር ባደረጉት ቆይታ እስራኤል በከፍተኛ ሁኔታ ወታደር እጥረት ገጥሟታል ያሉ ሲሆን ቤንያሚን ኔታንያሁም ሆኑ እስራኤል ካትዝ ጦርነት ከማነፍነፍ ይልቅ ወታደራዊ ክፍተቶችን መሙላት ይገባቸዋል ብለዋል። ወታደራዊ ክፍተቶቻችንን ካልሞላን መጪው ጊዜ አስቸጋሪ ይሆናል ያሉት ወታደራዊ አዛዡ ሁልጊዜም የአየር ጥቃቶች ላይ ብቻ መመርኮዝ ላይ ያስገኝ ይችላል ብለዋል። ትራምፕ የጋዛ የሰላም ቦርድ የተባበሩት መንግስታት ድርጅትን ሊተካ ይችላል አሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም ቦርድ የተባበሩት መንግስታት ድርጅቶችን የሚተካበት ጊዜ ሩቅ አይሆንም ብለዋል። ፕሬዝዳንቱ የተባበሩት መንግስት ድርጅት ምንም ጥቅም የሌለው ሆኗል፣ ከእያንዳንዱ ጦርነት ጀርባ የሚሽለኮለክ ተቋም ነው ብለዋል። በተያያዘም የተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ አል ነህያን ትራምፕ ያቀረቡላቸውን የጋዛ የሰላም ቦርድ አባልነት ጥያቄ መቀበላቸውን አስታውቀዋል። ትራምፕ ከመጀመሪያው የቬንዙዌላ ነዳጅ ዘይት ሽያጭ $500 ሚሊዮን አግኝተዋል። ትራምፕ ከቬንዙዌላ የነዳጅ ሽያጭ $500 ሚሊዮን ማግኘታቸውን ተከትሎ ደስታቸውን እየገለጹ ነው። ትራምፕ በቬንዙዌላ መጋዘን ውስጥ ያሉትንም 50 ሚሊዮን በርሜል የነዳጅ ዘይት ሸጣችሁ ገንዘቡን አምጡ ብለዋል። ገንዘቡን በተመረጡ ባንኮች በራሳቸው ቁጥጥር ስር እንደሚቀመጥና አሜሪካና ቬንዙዌላ በጋራ እንደሚጠቀሙበት ገልጸዋል። የአውሮፓ ህብረት ትራምፕ ለጣሉት ታሪፍ ምላሽ 90 ቢሊዮን ዩሮ የንግድ እርምጃዎችን ምላሽ ታሪፍ ሊጥል ነው። እርምጃው ፕሬዝዳንት ትራምፕ ግሪንላንድን ለመጠቅለል ባቀረቡት ሀሳብ ላይ አውሮፓውያን መቃወማቸውን ተከትሎ ለጣሉት 10% የንግድ ታሪፍ ምላሽ ለመስጠት የቀረበ የ90 ቢሊዮን ዩሮ የንግድ ታሪፍ ምላሽ ነው። የአውሮፓ ህብረት ከትራምፕ ታሪፍ ጋር ተያይዞ ለሚፈጠሩ የገበያ ለውጦች ለመቆጣጠርና አስፈላጊ በሆነ መንገድ የንግድ ታሪፍን ለመጣል በትንሹ 90 ቢሊዮን ዩሮ በጀት ለማጽደቅ ዝግጅት እያደረገ ነው። ትራምፕ ግሪንላንድ ላይ ያላቸው ጠንካራ ፍላጎት አሜሪካ ከአውሮፓ ሀገራት ጋር ያላትን ግንኙነት አሻክሮታል። ይህንንም ተከትሎ የአሜሪካ ዶላር በታሪክ ታይቶ በማይታወቅ ደረጃ እያሽቆለቆለ መሆኑን የአሜሪካ ማዕከላዊ ባንክ አስታውቋል። ላለፉት 2 ቀናት ዶላር ቋሚ በሆነ ደረጃ ሲቀንስ፣ ዩሮና ፓውንድ በከፍተኛ ሁኔታ ጨምረዋል። የአሜሪካ መንግስት ቦንድ ተፈላጊነቱ መቀነሱንና በኢንቨስተሮች ቋንቋ ሴል አሜሪካን ትሬድ ወደሚባለው የፍላጎት ለውጥ መግባታቸውንና የዲዶላራይዜሽን እንቅስቃሴ መጨመሩን የምጣኔ ሀብት ተንታኞች ገልጸዋል። በዲዶላራይዜሽን እንቅስቃሴ የፔትሮ ዶላር ስርዓት ሲቀንስ እንደ ዩዋንና የን ያሉት መገበያያዎች ደግሞ ፍላጎት መጨመሩን አክለዋል።
ኔቶን አመድ ከመሆን ታድገዋለሁ ሲሉ ትራምፕ ተደመጡ። ትራምፕ ኔቶ በታሪክ ነበር ከሚባል አመድነት ራሱን ለማትረፍ ከግሪንላንድ እንዲወጣ በማድረግ ታድገዋለሁ ብለዋል። በግሪንላንድ ጉዳይ የአውሮፓ መሪዎች በዳቮስ የማያሻማ ምላሽ ለመስጠት እየዛቱ ባለበት ወቅት ኔቶ ህልውናውን ለመጠበቅ እርምጃ መውሰድ ጀምሯል ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት እንደተናገሩት የኔቶ ህልውና እንዲቀጥል እያደረግን ነው ከማለት ውጪ ስለ ጉዳዩ ይዘት አልገለጹም። በኔቶ በኩልም የተሰጠ ማረጋገጫ የለም። አውሮፓ ሀገራትና ኔቶ ቀደም ብለው ባወጡት የጋራ መግለጫ ግሪንላንድን አሳልፈን አንሰጥም ማለታቸው ይታወሳል። ሩሲያ የሰይጣን አምልኮትን የኤልጂቢቲ እንቅስቃሴንና ማንኛውን መናፍስታዊ አምልኮትን ንቅናቄን የሚከለክል ጠንካራ ህግን አውጥታለች። የሩሲያ የተለያዩ ሃይማኖቶች ያቀረቡትን ጥያቄ ተከትሎ የወጣው አዲሱ አዋጅ በሩሲያ የሚደረግ የሰይጣን አምልኮ ንቅናቄ በጽንፈኝነት ወንጀል ተጠያቂ ያደርጋል። ይህ ህግ ለሌሎችም ሀገራት በአርአያነትም ተቀምጧል። ሱጁድ ለጤና እጅግ ጠቃሚ እንደሆነ በሳይንስ ተረጋገጠ። ሱጁድ ላይ በቀን ከ5 እስከ 10 ደቂቃ ብቻ ማሳለፍ ወገብ የበለጠ ጥቅም እንዲሰጥና ጤንነት እንዲሰማዎት ማድረግ ይችላል ተብሏል። ሱጁድ ላይ መዘውተር የታችኛው ጀርባ ውጥረትን ያስታግሳል፣ የምግብ መፈጨትን ያግዛል፣ እንዲሁም ስራ የበዛበትን አእምሮ ያረጋጋል። ጥናቶች እንደሚያሳዩት ረጋ ያለ አቋም እንዲሁ ደግሞ ቀስ ካለ አተነፋፈስ ጋር ተጣምሮ የጭንቀት ሆርሞኖችን እንዲቀንስና ሰውነትን ዘና ወዳለ ትኩረት ለማምጣት ይህ ሱጁድ ይረዳል ተብሏል። በተጨማሪም የነርቭ ስርዓቶን ወደ ነበረበት ለመመለስና እውነተኛ መረጋጋትን ለማምጣት የሚረዳ ነውም ተብሏል። ይህ የዕለት ተዕለት ልማድ ሲሆን ሰላት ላይ ሙስሊሞች ቢያንስ በቀን 5 ጊዜ የምናዘወትረው ተግባር ነው። ይህን አላህ ሱብሓነሁ ወተዓላ ለሱ በብቸኝነት እንድናደርገው ያዘዘው ተግባር ለሰው ልጆች በጠቅላላ እጅግ ጠቀሜታው የጎላ መሆኑን ሳይንስ በዘመናችን አረጋግጧል። ቀልጣፏ ኒቃቢስት መኪና ተሸለመች። በሳውዲ አረቢያ ቀልጣፏ ኒቃቢስት መኪና መሸለሟ ሰምቷል። ሳውዲ አረቢያዊቷ ወጣት ኒቃቢስት ሌይላ አህመድ በውስጡ 3 ሰዎችን የያዘ መኪና በአግባቡ ባለመቆሙ ሲንቀሳቀስ በማየቷ በፍጥነት ማቆም መቻሏን መዘገባችን ይታወሳል። ሌይላ አህመድ ያለምንም ማመንታት እየተሽከረከረ ባለ መኪና ውስጥ በመግባት የ3 ሰዎችን ሕይወት እንዲተርፍ ሰበብ ሆናለች። በዚህም ተግባሯ የተደሰተችው አሰሪዋ የ2026 አዲስ ስሪት የሆነ BMW መኪና ሸልማታለች ነው የተባለው። ወጣቷ ኒቃቢስት ሌይላ አህመድም የተሰማትን ደስታ መግለጿ ተነግሯል። ከሀገር ውስጥ እንዲሁም ከውጭ ምንጭ የመራረጥናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ ቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙቤዳ ሀሰን ታቀርበዋለች። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ ባንኮች 94.7 ሚሊዮን ዶላር ለመግዛት ፍላጎት ማሳየታቸው ተነግሯል። የኢትዮጵያ ብሔራዊ ባንክ ባካሄደው 15ኛ ዙር የውጭ ምንዛሬ ጨረታ ከንግድ ባንኮች የቀረበው የዶላር ፍላጎት ባንኩ ለሽያጭ ካቀረበው መጠን በላይ መሆኑንም አስታውቋል። ባንኩ በዚህኛው ዙር ጨረታ 70 ሚሊዮን የአሜሪካ ዶላር ያቀረበ ቢሆንም በጨረታው ላይ የተሳተፉ 21 የንግድ ባንኮች በድምሩ 94.7 ሚሊዮን ዶላር ለመግዛት ፍላጎት ማሳየታቸውን የተነገረው ይህም በገበያው ውስጥ ያለውን ከፍተኛ የውጭ ምንዛሬ ፍላጎት ያሳያልም ተብሏል። በጨረታው ሂደት ላይ የተሳተፉት 15 ባንኮች ባቀረቡት የመግዣ ዋጋ መሰረት እንግዲህ አሸናፊ መሆናቸው የታወቀ ሲሆን በዚህ መሰረትም የተሳካላቸው ተጫራቾች አማካኝ የመግዣ ዋጋ 154.92 ብር በዶላር ሆኖ ተመዝግቧልም ተብሏል። በተጨማሪም የጨረታ ዝቅተኛ ተቀባይነት ያገኘው ዋጋ ወይም ደግሞ የመዝጊያ ዋጋው 154.78 ብር መሆኑ የተገለጸ ሲሆን በጨረታው ወቅትም ከፍተኛ የቀረበው ዋጋ 155 ብርና ዝቅተኛው ደግሞ 153 ብር ሆኖ ማለፉን ባንኩ በዝርዝሩ ላይ አስታውቋል። ይህም የውጭ ምንዛሬ ጨረታ ብሔራዊ ባንክ በየ2 ሳምንቱ ለማካሄድ ባወጣው መርሃ ግብር መሰረት የተከናወነ ሲሆን ቀጣይ ጨረታም በተመሳሳይ ሁኔታ ከ2 ሳምንት በኋላ እንደሚከናወንም ባንኩ አስታውቋል። ይህ በየጊዜው የሚደረገው የዶላር ሽያጭ በንግድ ባንኮች ዘንድ ያለውን የውጭ ምንዛሬ እጥረት ለመቅረፍ የኤክስፖርትና የኢምፖርት ዘርፍን ለማገዝ እንዲሁም ደግሞ በአጠቃላይ የውጭ ምንዛሬ ገበያውን በራሱ ፍላጎትና አቅርቦት ላይ ተመስርቶ እንዲረጋጋ ለማድረግ ያለመ መሆኑም ተዘግቧል። በአዲስ አበባ 11.7 ቢሊዮን ብር ካፒታል ላስመዘገቡ ከ2500 በላይ ኢንቨስትመንቶች ፈቃድ መሰጠቱ ተሰምቷል። የአዲስ አበባ ኢንቨስትመንት ኮሚሽን እንዳስታወቀው በ2018 በጀት ዓመት የመጀመሪያው 6 ወራት ከተሰጡ ፍቃዶች መካከል 162ቱ የማስፋፋያ ፍቃዶች ናቸውም ተብሏል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7 በመቶ ጭማሪ ማሳየቱም ነው የተነገረው። ኮሚሽኑ 188 አልሚዎች የኢንቨስትመንት ፈቃዳቸውን ማሻሻላቸውንም አስታውቋል። በተጨማሪም ኮሚሽኑ ከፈቃድ አሰጣጥ አገልግሎት 20 ሚሊዮን ብር ገቢ ማግኘቱም ተገልጿል።
የገንዘብ ሚኒስቴር ከተባበሩት አረብ ኤሚሬቶች ጋር በመተባበር የቡና ዘርፍን በዓለም አቀፍ ገበያ ተወዳዳሪነትን ሊያጠናክር መሆኑ ተነግሯል። የገንዘብ ሚኒስቴር ከተባበሩት አረብ ኤሚሬት ዛይድ ፋውንዴሽን ጋር በመተባበር የኢትዮጵያ ዋነኛ የውጭ ምንዛሬ ግኝት የሆነውን የቡና ዘርፍን በዓለም አቀፍ ገበያ ተወዳዳሪ ሆኖ እንዲቀጥል የሚያስችል ስትራቴጂ ድጋፍ ሊጀምር መሆኑን አስታውቋል። ይህ የተገለጸው የገንዘብ ሚኒስቴር ዴኤታ ወይዘሮ ሰመርታ ሰዋሰው ከተባበሩት አረብ ኤሚሬት የዛይድ ፋውንዴሽን ከፍተኛ ልዑካን ጋር ባደረጉት የዝግጅት ማጠናቀቂያ ውይይት ላይ እንደሆነ ተነግሯል። ፕሮጀክቱ በዋነኝነት ታሳቢ ያደረገው የቡና ምርትን በአየር ንብረት ለውጥ ምክንያት የሚደርስበትን ተጽዕኖ ለመቀነስ የካርቦን አስተዳደርና የውሃ ሀብት አጠቃቀም ቴክኒኮችን ማስተዋወቅ ነውም ተብሏል። በተጨማሪም የኢትዮጵያ ቡና በአውሮፓ ህብረትና በሌሎች ዓለም ገበያዎች የወጡ አዳዲስ አካባቢ ጥበቃ ደንቦችን አሟልቶ እንዲቀርብ ማስቻል የሚሉት ይገኙበታል ብሏል ዘገባው። ይህም ተነሳሽነት በቴክኒክ ረገድ እንዲደግፍ በዘርፉ የ150 ዓመት ልምድ ያለው ሉዊስ ድሬፈስ ካምፓኒ ተመርጧልም ነው የተባለው። ኩባንያው በአፍሪካና በመካከለኛው ምስራቅ ያለው ተሞክሮ በመጠቀም የኢትዮጵያን ቡና እሴት ሰንሰለት ለማዘመን እንደሚሰራም ይጠበቃል ተብሏል። በመጨረሻም የአኗኗር ዘይቤን ወደሚያስቃኘው ጥንቅራችን እናልፋለን። መሐመድ ሚፍታ እንደሚከተለው ያቀርበዋል። ዛሬ ወደ ኮምቦልቻ እናቀናለን። የኮምቦልቻ ከተማው የአትክልት ስፍራ እያደር የተራቆተና የተበላሸው ግለሰቦች በሚያደርጉት የየግል አስተዋጽኦ ሊለወጥ ለመቻሉ ማሳያ ይሆናል። በዚህ ስፍራ በየዓመቱ የተለያዩ ችግኞችን እያፈሉ ለህብረተሰቡ ማቅረብ ሌላኛው የማይታጎል ስራ ከሆነ 10 ዓመት አለፈው። ሰናይት ጋርደን ሴንተር ኮምቦልቻ ለእጽዋት ያለ ልባዊ ፍቅር አደራጅቶ ያስዋበው የኮምቦልቻው በግለሰብ ጥረት የተሰራው የህዝብ መናፈሻ ስፍራ ነው። ሰናይት ከልጅነቷ የነበራት የእጽዋት ፍቅር ዛሬ የግሏን መናፈሻ ተወልዳ ባደገችባት ከተማ ኮምቦልቻ እንድታበረክት አብቅቷታል። ለእርሷ እጽዋት ከፈጣሪ ጋር የሚያገናኙ ገጸ በረከቶች ናቸው። ወይዘሮ ሰናይት ጋሻው በኮምቦልቻ ከተማ የሚገኘው የሰናይት ጋርደን ሴንተር መስራችና ስራ አስኪያጅ ናት። ራሷን የሴት ገበሬ በማለት ትገልጻለች። ወይዘሮ ሰናይት ተወልዳ ባደገችባት ኮምቦልቻ ከተማ ሰናይት ጋርደን ሴንተርን አደራጅታ ለህብረተሰቡ መናፈሻና መዝናኛነት አቅርባለች። አትክልት መትከልና መንከባከብ ግን የጀመረችው በቤታቸው ጓሮ ነው። የግሏ ተሞክሮም ለህብረተሰቡ ችግኝ እያፈሉ ወደ ማቅረብ እንዳሸጋገራት ትናገራለች። በኮምቦልቻ ከተማ ከቦርከና ወንዝ ዳርቻ በከተማው አስተዳደር በተፈቀደላት መሬት ላይ ችግኝ ማፍላት የጀመረችው የእጽዋት ወዳጅ ህብረተሰቡ ዛፎቹ አድገው ምን ሊመስሉ እንደሚችሉ በተግባር እንዳይ በሚል የራሷን የአትክልት ስፍራ ማሳመር ጀመረች። የሷ በዚህ ስፍራ ጊዜዋን ማሳለፍም የተሻለ ውጤት እንዲታይ ለማድረጉ አስተዋጽኦ እንዳለው ታምናለች። የተለያዩ ተክሎችን ችግኝ እያፈሉ ለህብረተሰቡ በማቅረብ የተጀመረው ጥረት ዛሬ ቆሻሻ የነበረን ስፍራ ወደ መናፈሻነት እስከ መለወጥ ደርሷል። ወይዘሮ ሰናይት ላለፉት 25 ዓመታት ገዳማ ለህብረተሰቡ በየዓመቱ በክረምት ወቅት ያለማሳለስ የተለያዩ አትክልቶች ችግኞች በማቅረብ ላይ ትገኛለች። የተለያዩ ወገኖች የሚወስዷቸው እነዚህ ችግኞች ከአካባቢያቸው አልፈው ወደ ሌሎች አጎራባሽ ከተሞችና ወረዳዎችም ይሰራጫሉ። ቦርከና ወንዝ ዳርቻ የውሃ ችግር አይነሳም። 1 ሄክታር መሬት ላይ ያረፈው ሰናይት ጋርደን ሴንተር በውስጡ ጽድና ቀርከሃን ጨምሮ ሌሎች የውበትና ጌጥ ተክሎችን ከሳር ጋር ደምሮ አካባቢውን አስውቦታል። ይህ ደግሞ በተፈጥሮ ጸጋ ከውስጥ ባለ ፍቅር ላይ ተመስርቶ በጓሮ አትክልት የተጀመረ ጥረት ውጤት ነው። ወይዘሮ ሰናይት ከኬንያዊቱ የተፈጥሮ አካባቢ ተቆርቋሪ ዋንጋሪ ማታይ ጋር ለእጽዋት ያላት ፍቅር ያመሳስላታል። ዋንጋሪ ማታይ ኬንያውያን ሴቶች በሀገራቸው የደን መራቆትን ቀልብሰው ከድህነት እንዲላቀቁና የዛፍ ችግኞችን እንዲተክሉ በማበረታታት ትታወሳለች። ወይዘሮ ሰናይትም ለአካባቢው ተፈጥሮ ያበረከተችው አስተዋጽኦ በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ የ10ኛ ክፍል አማርኛ መማሪያ መጽሐፍ ሴቶችና ልማት በሚል ንዑስ ርዕስ በአርአያነት ተጠቅሷል። እሷ ግን ስራዋ ትኩረት ያገኛል ብላ አልገመተችም ነበር። የመናፈሻ ስፍራው መዝናኛ እንደመሆኑ በዚህ ስፍራ የሚበላ የሚጠጣውን ማቅረብም የገቢ ምንጭ ነው። ለዚያ ደግሞ ከብቶችን በማርባት ወተትና እንቁላል ለመሳሰሉ ግብአቶች ራሳቸውን መቻላቸውንም ወይዘሮ ሰናይት ትገልጻለች። በአትክልት ፍቅር የተጀመረው ስራ ዛሬ ጥቂት ለማይባሉ ዜጎች የስራ ዕድል መፍጠሩንም እንዲሁ። እሷ እንደምትለው የአትክልት ስፍራው ከመዝናኛነት ባለፈ ሌሎችም ያንን ተመልክተው በየአካባቢያቸው ተመሳሳይ አረንጓዴ መስኮችን እንዳዘጋጁ ትምህርት መቅሰሚያ ነው ብላለች። መረጃውን ያገኘነው ከዲደብሊው አማርኛ ነው። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ሀያት ከማል መረጃዎችን ወደ እናንተ እያደረስኩ አብሬያችሁ ቆይታ አድርጌያለሁ። ከሌሎች የነጃሺ ቲቪ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።